እስራኤላውያን ወታደሮች በዌስት ባንክ ላይ የ7 ወር ጨቅላ ሕፃን ልጅ የገደሉበት ዜና በርግጥም በዌስት ባንክ ውስጥ ቁጣ ቀስቅሷል። ነገር ግን ይሄ የ7 ወር ሕፃን ልጅ ከተገደለ በኋላ የእስራኤል መከላከያ ኃይል ስለ ነገሩ ያወጣው መግለጫ በጣም የሚያስቅ ነው። በዛው በእስራኤል ውስጥ የሚገኙ የሰብአዊ መብት ተሟጋች ተቋማትና ድርጅቶች የእስራኤል መከላከያ ኃይል የ7 ወር ጨቅላ ተገደለ በሚል ከወጣው መግለጫው ተቃራኒ የሆነ የቪዲዮ ማስረጃዎችን በማቅረብ ጭምር በርግጥም የእስራኤል መከላከያ ኃይል ሐሰተኛ መረጃ መስጠቱን ይፋ አደረገና ነገሩን አጋለጠ። ዛሬ የምነግራችሁ ታሪክ ስለ ዌስት ባንክ ነው። ይሄ የ7 ወር ጨቅላው ታሪክ እንደ መግቢያ ቢሆን እንጂ ዋናው ታሪክ አይደለም። ዌስት ባንክ ነች ዋናዋ ታሪክ። በዚህ ሰዓት ዌስት ባንክ በምን አይነት ሁኔታ ላይ ትገኛለች? ሰሞኑን የአምነስቲ ኢንተርናሽናል ሪፖርት ወጥቶ ነበር። እንዴት መንግስት ሰፋሪዎችን በመጠቀም የዌስት ባንክ ሰዎችን እያፈናቀለ እንዳለ በማረጋገጫ ጭምር አምነስቲ ኢንተርናሽናል ሪፖርት ይዞ ወጥቷል። መንደሮች ባዶ እየሆኑ ነው ዛሬ በዌስት ባንክ። እነዛ መንደሮች ከፍልስጤማውያኖቹ ከጸዱ በኋላ ከዛ ከጥቂት ጊዜ በኋላ ደግሞ የእስራኤል የሰፈራ ፕሮግራም ይከናወንባቸዋል። አምነስቲ ኢንተርናሽናል በዌስት ባንክ የታለመበት የታቀደ የዘር ማጽዳት እንቅስቃሴ እየተከናወነ ነው ሲል ገልጾታል። ዌስት ባንክን ዛሬ እንመለከታታለን በጥልቀት። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ነጻነት ላቀው ነኝ በገበያ ፖድካስት። ቀደም ብሎ እንግዲህ ያነሳሳውላችሁን ጉዳዮች ተራ በተራ ለእናንተ እያደረስኩ እናንተ ጋር የጋራ ቆይታ አደርጋለሁኝ። ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ አክብሮታዊ ጥሬንም እንዲሁ አቀርባለሁ። እስከ ዝግጅታችን ፍጻሜ ድረስ መልካም ጊዜ፣ መልካም ቆይታ ይሁንላችሁ። በዌስት ባንክ ባሳለፍነው አርብ በእስራኤል ወታደሮች አማካኝነት እንግዲህ የ7 ወር የጨቅላ ሕፃን የመገደሉ ዜና መሰማቱ ከፍተኛ ቁጣን ቀስቅሷል። የእስራኤል መከላከያ ኃይል አይዲኤፍ በጉዳዩ ላይ በሰጠው መግለጫ ወታደሮቹን አንድ ተሽከርካሪ ፍጥነቱን ጨምሮ ወደ እነሱ ወይም ወደ ወታደሮቹ እየመጣ መሆኑን በመገንዘባቸው ምላሽ ለመስጠት ሲሉ ከወታደሮቹ አንዱ ወደ ተሽከርካሪው አንድ ጥይት መተኮሱን የሚገልጽ አይነት መረጃ ይፋ አድርጓል። ይሁን እንጂ ቤትሰሌም የሚባል የእስራኤል የሰብአዊ መብት መረጃ ማዕከል ያሰባሰባቸው የቪዲዮ ምስል ማስረጃዎች የእስራኤል መከላከያ ኃይል ካወጣው መግለጫ ጋር የሚቃረንና እንዲሁም የመከላከያ ኃይሉን መግለጫ ሐሰተኛነት የሚያረጋግጥ ሆኖ ተገኝቷል። እንግዲህ በዌስት ባንክ ውስጥ እስራኤል እያከናወነች ያለው ወታደራዊ ዘመቻ አለ። ይህንን ወታደራዊ ዘመቻዋን ለማስፈጸም በአካባቢው ላይ ያው ከ1990ዎቹ ጀምሮ የኦስሎ አኮርድ የሚባለው መተግበር ከጀመረበት ጊዜ ወዲህ ባለው ሰዓት የእስራኤል ዌስት ባንክን ለማስተዳደር ወይም ከዌስት ባንክ ጋር በተገናኘ ራሷ እስራኤል የምትጠቀምበት የተለያየ ስልት አለ። ለምሳሌ የእስራኤል የዌስት ባንክ አስተዳደር በጣም እጅግ ውስብስብ በወታደራዊ ሕግ ላይ የተመሰረተና አካባቢውን በጂኦግራፊያዊ ይዞታ ለይቶ የሚገዛ ስርዓት እንደሆነ ይገለጻል። ይህ አስተዳደር እንዳልኳችሁ በዋናነት የተቀረጸው በ1993 እና በ1995 አካባቢ ላይ እንደ አውሮፓውያን አቆጣጠር በተፈረሙ የኦስሎ ስምምነት መሰረት እንደሆነ ይገለጻል። መሬቱንም ወይም የዌስት ባንክ አካባቢን በ3 ዋና ዋና ቀጠናዎች ከፍሎ ያስቀምጣል። የአስተዳደር መዋቅሩንና አሰራሩን እንግዲህ አንደኛ የኦስሎ ስምምነት የዞን ክፍል የሚባል አለው። ያው በ3 ዋና ዋና ነጥቦች ላይ ይመሰረታል የሚለውን ነገር ይዘን ማለት ነው። የኦስሎ ስምምነት የዞን ክፍል በ3 ቀጠናዎች ላይ የተከፋፈለ ነው። እያንዳንዳቸው የተለያየ የጸጥታና የሲቪል አስተዳደር ስርዓት አላቸው። ኤሪያ ኤ፣ ኤሪያ ቢ፣ ኤሪያ ሲ እየተባሉ ነው የሚጠሩት። እንግዲህ ዌስት ባንክ ለ3 ስትከፈል ማለት ነው። ኤሪያ ኤ የሚባለው ወደ 18 ከመቶ የሚሆነውን የዌስት ባንክ መሬት የሚሸፍን ነው። እንደ ራማላህ፣ ናብሉስና ኬብሮን ያሉ ዋና ዋና የፍልስጤም ከተሞች የሚገኙበት በዚህ 18 ከመቶ ይሆናል በሚባለው ኤሪያ ኤ በሚባለው አካባቢ ላይ ነው። የሲቪል አስተዳደሩም ሆነ የውስጥ ጸጥታው በይፋ በፍልስጤም ባለስልጣን ወይም ፓሌስቲን አውቶሪቲ አማካኝነት ይመራል። ሆኖም የእስራኤል ጦር አስፈላጊ ነው ባለው ጊዜ ሁሉ ወደነዚህ አካባቢዎች በመግባት ወታደራዊ ኦፕሬሽኖችን ያከናውናል። ኤሪያ ቢ የሚባለው ስፍራ ደግሞ ወደ 22 ከመቶ የሚሆነውን መሬት የሚሸፍን ነው።
አብዛኛዎቹ የፍልስጤም ገጠር መንደሮችን ያካትታል። እዚህ ቀጠና ውስጥ የሲቪል አስተዳደሩ ማለትም የትምህርት፣ የጤና፣ የማዘጋጃ ቤት ስራዎች በነጻነት በፍልስጤም ባለስልጣን የሚመራ ቢሆንም የበላይ የጸጥታና የወታደራዊ ቁጥጥሩ ግን በእስራኤል እጅ እንደሆነ ይታወቃል። ኤሪያ ሲ የሚባለው ቦታ ከ60 ከመቶ በላይ የሚሆነው ሰፊውን የዌስት ባንክ መሬት የሚይዝ ነው። ይህ ቀጠና ሁሉንም የእስራኤል ሰፈራዎች ወይም ሴትልመንት የምንላቸውን የሚያጠቃልል ወይም የሚፈጸምበት አካባቢ ሲሆን ስልታዊና ወታደራዊ ይዞታዎችን፣ ጠረፎችንና ክፍት የእርሻ የግጦሽ መሬቶችንም ጭምር ያጠቃልላል። በዚህ ቀጠና ውስጥ ያለው እንግዲህ 60 ከመቶ በሚሆነው ኤሪያ ሲ የተባለ በሚጠራው የዌስት ባንክ አካባቢ ላይ ያለው የሲቪልም ሆነ የጸጥታ አስተዳደር ሙሉ በሙሉ በእስራኤል ቁጥጥር ስር ነው ያለው። የወታደራዊ መዋቅር እንዲሁም የሲቪል አስተዳደር ጉዳይ እስራኤል ዌስት ባንክን የምታስተዳድረው በቀጥታ በፓርላማ ክኔሴት በሚወጡ ሲቪል ህጎቿ ሳይሆን ከምስራቅ ኢየሩሳሌም ውጪ በወታደራዊ አዋጆችና ትዕዛዞች እንደሆነ መታወቅ አለበት። ይህንን በወታደራዊ አዋጆችና ትዕዛዞች የማስተዳደሩን ስራ ለማስፈጸም የእስራኤል መከላከያ ሚኒስቴር አካል የሆነው ኮጋት የሚባል ኮኦርዲኔተርስ ኦፍ ገቨርንመንት አክቲቪቲስ ኢን ዘ ቴሪቶሪስ የተባለ መስሪያ ቤት አለ። ይህ መስሪያ ቤት በዌስት ባንክ ውስጥ የሲቪል አስተዳደር እየተባለ የሚጠራ ወታደራዊ ቅርንጫፍን እንደሚያንቀሳቅስም ይገለጻል። ይህ ወታደራዊ አስተዳደር በኤሪያ ሲ እየተባለ በሚጠራው የፍልስጤም አካባቢ ውስጥ ላሉ ፍልስጤማውያን የቤት መስሪያ ፈቃድ መስጠት፣ መሬት መውረስ፣ የመሰረተ ልማት ግንባታዎችን መፍቀድ ወይም ማገድ እንዲሁም ደግሞ ፍልስጤማውያን ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀሱበትን የፈቃድ ወረቀት የመስጠት ሰፊ ስልጣን አለው። እንግዲህ ልብ አድርጉ፣ የቤት መስሪያ ፈቃድ መስጠት፣ መሬት መውረስ፣ የመሰረተ ልማት ግንባታዎችን መፍቀድ ወይም ማገድ እንዲሁም ፍልስጤማውያንን ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀሱበትን የፈቃድ ወረቀት የመስጠት ሰፊ ስልጣን አለው። ፍልስጤማውያን በዚህ አካባቢ ላይ ከቦታ ቦታ ለመንቀሳቀስ ከፈለጉ መጀመሪያ ከዚህ የሲቪል አድሚኒስትሬሽን ከሚባለው ወታደራዊ ቅርንጫፍ የፈቃድ ወረቀት የማግኘት ግዴታ አለባቸው። ያንን የፈቃድ ወረቀት ካላገኙ በምንም አይነት መልኩ ከቦታ ቦታ መንቀሳቀስ አይችሉም። በዌስት ባንክ በተለይም በኤሪያ ሲ ወይም 60 ከመቶ በሚሆነው የዌስት ባንክ አካባቢ ላይ በዜግነትና በማንነት ላይ የተመሰረተ ድርብ የህግ ስርዓት ይተገበራል። ለምሳሌ ለእስራኤላውያን ሰፋሪዎች በዌስት ባንክ ውስጥ ባሉ ሰፈራዎች ውስጥ የሚኖሩ እስራኤላውያን በቀጥታ የእስራኤል ሲቪልና የወንጀለኛ መቅጫ ህግ ተፈጻሚ ይሆንባቸዋል። መብቶቻቸው በዲሞክራሲያዊው የእስራኤል ፍርድ ቤት የተጠበቁ ናቸው። ለፍልስጤማውያን ግን በዚያው ተመሳሳይ መሬት ላይ እየኖሩ ፍልስጤማውያን በእስራኤል ወታደራዊ ህግ ወይም ሚሊተሪ ሎው ስር ውስጥ ይተዳደራሉ። ወንጀል ፈጽመዋል ተብለው ሲጠረጠሩ የሚዳኙት በወታደራዊ ፍርድ ቤቶች ውስጥ ነው፣ ሚሊተሪ ኮርት በሚባሉት። ያለ ክስ ለረጅም ጊዜ በቁጥጥር ስር የሚቆዩበት አስተዳደራዊ እስራት ወይም አድሚኒስትሬቲቭ ዲቴንሽን የሚባለው ጉዳይ ይተገበርባቸዋል። እንግዲህ ተመሳሳይ መሬት ላይ እስራኤላውያኖቹ የተለየ መብት፣ ፍልስጤማውያኖቹ የተለየ መብት አላቸው። ስቲል ዌስት ባንክ የሚባለው ስፍራ እኮ ያው መቼስ የፍልስጤም አካል ነው ተብሎ የሚታመነው ስፍራ ነው። በኦስሎ ስምምነት ወዲህ የተከናወኑ ለውጦች ይዘዋቸው የመጡ ጉዳዮች ናቸው እንግዲህ ይህንን ነገር እያስፈጸሙ የሚገኙት። እስራኤላውያኖቹ ሰፋሪዎችና ፍልስጤማውያኖቹ በዚያው ተመሳሳይ መሬት ላይ እየኖሩ ሁለት የተለያየ መብት አላቸው። ሌላኛው በዚህ በዌስት ባንክ ላይ ከጊዜ ወደ ጊዜ አሳሳቢ የሆነ የመጣው ጉዳይ የሰፈራዎች ወይም ሴትልመንት የሚባለው ጉዳይ መስፋፋትና አስተዳደራዊ ስራዎቹ ናቸው። የእስራኤል መንግስት በዌስት ባንክ በኤሪያ ሲ ውስጥ ለሚኖሩ ከ500,000 በላይ እስራኤላውያን ሰፋሪዎች ሰፊ የከተማ መሰረተ ልማት፣ የውሃ፣ የኤሌክትሪክ ደህንነት ጥበቃ ያቀርብላቸዋል። እነዚህ ስፍራዎች በዓለም አቀፉ ማህበረሰብ ወይም በዓለም አቀፍ ህግ መሰረት ህገ ወጥ ተደርገው የሚወሰዱ ቢሆንም የእስራኤል መንግስት ግን የአገሪቱን አካል እንደሆነች አድርጎ አሁን ይህ 500,000 የሚሆኑ የእስራኤል ሰዎች የሚኖሩበት አካባቢን ጨምሮ እንደ አጠቃላይ ኦልሞስት ኤሪያ ሲ የሚባለውን ስፍራ በዓለም አቀፉ ማህበረሰብ ላይ ህገወጥ
እንደሆነ ቢታወቅም ህገወጥ ተደርጎ ቢወሰድም የእስራኤል መንግስት ግን የሀገሪቱ አካል እንደሆኑ አድርጎ በከፍተኛ በጀት የሚያስተዳድራቸው አካባቢዎች ናቸው። ሌላው ዌስት ባንክ ላይ በጣም ከባዱ ነገር የፍተሻ ኬላዎችና የማገጃ ግንቦች ናቸው። ይሄ በቃ አጥሮች አሉ። ለምሳሌ ኬብሮንን ብታዩ የሆኑ ቪዲዮዎች እዛ የሚሰሩ ዶክመንተሪ ቪዲዮዎች፣ ዜናዎች፣ ጥንቅሮችን ካያችሁ በቃ በዛ ስፍራ ላይ ምናልባት መኖር እስኪያስጠላችሁ ድረስ ነው ያለው የፍተሻውና የኬላው ሁኔታ፣ የማገጃ ግንቦቹ ሁኔታ። እስራኤል በዌስት ባንክ ላይ ያላትን ቁጥጥር የምታጠናክረው በጸጥታ መዋቅሮች አማካኝነት ነው ይባላል። የደህንነት ግንብ እስራኤል ዌስት ባንክ ከእስራኤል ዋና ምድር የሚለይ በመቶዎች የሚቆጠር ኪሎ ሜትሮች ርዝመትን ያለው የኮንክሪት ግንብና የሽቦ አጥር ገንብታለች። ሌላኛው የፍተሻ ኬላዎች ናቸው። በዌስት ባንክ ከተሞች መካከል በመቶዎች የሚቆጠሩ ቋሚና ተንቀሳቃሽ የእስራኤል ወታደራዊ የፍተሻ ኬላዎች አሉ። ይህም ፍልስጤማውያን ከከተማ ወደ ከተማ የሚኖራቸውን የሰዎችና የሸቀጦች እንቅስቃሴ በእጅጉ ገድቧል ተብሎ ይገለጻል። እንግዲህ ይሄ በዌስት ባንክ ውስጥ ያለው ነባራዊ ሁኔታ ነው። ይህን ሁሉ ጉዳይ እያወራሁ የሚገኘው በሁለት ነገሮች ምክንያት ነው። የመጀመሪያው የዛሬ ሳምንት አንድ የ7 ወር ጨቅላ በዌስት ባንክ ውስጥ የተገደለበት አጋጣሚና በሁለተኛ ደረጃ ደግሞ ከቀናት በፊት አምነስቲ ኢንተርናሽናል ዳርፒያን አቆጣጠር ሰኔ 10 ቀን 2026 ዓ.ም ላይ ይፋ ባደረገው አንድ ሪፖርት እስራኤል በዌስት ባንክ የሚገኙ ማህበረሰቦችን ዘር የማጽዳት ዘመቻ እያከናወነች ነው በሚል ርዕስ አጠቃላይ የምርመራ ሪፖርት በማውጣቱ ነው። በተለይም እንግዲህ ይሄ ሪፖርት ትኩረት የሚያደርገው አሁን ኤሪያ ሲ የሚባለውን ስፍራ ነገርኳችሁ። ኤሪያ ሲ ማለት ከ500,000 በላይ የሚሆኑ እስራኤላውያን የሰፈሩበት፣ በተመሳሳይ ደግሞ የእስራኤል መንግስት በከፍተኛ በጀት መድቦ የሚያስተዳድረው ነገር ግን የእስራኤል አካል ያልሆነ አካባቢ ነው። በጥቅሉ በዌስት ባንክ ውስጥ ከ600 እስከ 700,000 የሚገመቱ ፍልስጤማውያን ዜጎች አሉ ተብሎ ይገለጻል። በጥቅሉ ከ600 እስከ 700,000 እስራኤል በዚህ የኤሪያ ሲ በሚባለው ወይም ከአጠቃላይ የዌስት ባንክ ክፍል 60% የሚሆነውን በሚይዘው አካባቢ ላይ የዘር ማጽዳት ስራዎችን በተለይ ቤዱዊንና የአርብቶ አደር ማህበረሰቦችን በማነጣጠር እየሰራች ትገኛለች። ዘር ማጽዳት እየተፈጸመ ነው በማለት ነው ሪፖርቱን ይፋ አደረገው። ሪፖርቱ በቁጥጥር ስር በዋለው የምዕራብ የዌስት ባንክ ኤሪያ ሲ ተብሎ በሚጠራው ቀጠና ውስጥ የሚገኙ የፍልስጤም ማህበረሰቦች በስልታዊ መንገድ ማፈናቀል፣ ህገወጥ ስደትና የማስገደድ ዝውውር ወይም በግድ ከአካባቢያቸው ላይ ተሰደው ሸሽተው እንዲሄዱ የማድረግ ማለት ነው የመሳሰሉት ወንጀሎች በጥቅሉ እነዚህን አይነት የጦር ወንጀልና እንዲሁም በሰብአዊነት ላይ የተፈጸመ ወንጀል መሆኑን ደምድመዋል ነው የሚለው እንግዲህ ይፋ ባደረገው ሪፖርት። ዋና ዋና ግኝቶቹ ምንድናቸው ከተባለ አንደኛው የዘር ማጽዳት የሚለው ጉዳይ ነው። የዘር ማጽዳት የሚለው ነገር አምነስቲ ኢንተርናሽናል ይህንን ቃል ስትጠቀም አለ በፍልስጤም የሚገኙ ማህበረሰቦችን ከተወሰኑ መልክዓ ምድራዊ ክልሎች በተለይም 60% በላይ የሚሆነው የዌስት ባንክ ስፍራን ከሚሸፍነው ከኤሪያ ሲ በኃይልና ሽብር በሚፈጥሩ መንገዶች በቋሚነት ለማስወገድ የታቀደውን በባለስልጣናት የሚመራውን የመንግስት ፖሊሲ ለመግለጽ እንደሆነ አስታውቋል። ይሄ የባለስልጣናቱ የሚያስፈጽሙት የመንግስት ፖሊሲም እሱን ለመግለጽ የተጠቀመው ቃል የዘር ማጽዳት የሚለውን ነው። በተለይ 60% በሚሆነው የዌስት ባንክ ክፍል ውስጥ ኤሪያ ሲ የሚባለው ስፍራ ያለበት ላይ በዛ ስፍራ ላይ የሚኖሩ የፍልስጤም ሰዎች ተገደው ጭምር ከዛ ስፍራ ላይ ወጥተው ወደ ሌላ ስፍራ እንዲሄዱ እንዲሸሹ የማድረጉ አካሄድ በፖሊሲም ጭምር ተደግፎ እየተገበረ ይመስላል በሚል አይነት ሁኔታ ነገሩን የዘር ማጽዳት የሚል አይነት ስያሜ ሰጥቶታል። የመፈናቀል መጠኑን በተመለከተ በዌስት ባንክ ውስጥ ያሉ ሰዎች የመፈናቀል ሁኔታቸው ምን ይመስላል የሚለውን ነገር ከተመለከትን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ የእነሱን መረጃ አቢ በማድረግ ሪፖርቱ እንደሚያሳየው ከጥር 2023 እስከ ሚያዝያ 2026 ባለው ጊዜ ውስጥ በሺዎች የሚቆጠሩ የፍልስጤም ሰዎች አካባቢያቸውን ለቀው እንዲወጡ ተደርገዋል፣ ተገደዋል፣ ተፈናቅለዋል። አሁን በዚህ አካባቢ ላይ አጠቃላይ ከ5910 በላይ የሚጠጉ ሰዎች ከቀያቸው ተፈናቅለዋል ተብሎ የቀረበው ሪፖርት የኦቻ መረጃ እንደሆነ ለማወቅ ይቻላል። እና የሰፋሪዎቹን ጥቃት በተመለከተ ደግሞ ያለው ነባራዊ ሁኔታ እጅግ በጣም አሳሳቢ ነው። የሰፋሪዎቹ ጥቃት ወይም እነዚህ ሴትለርስ የሚባሉት አካላት እነሱ በዌስት ባንክ ሰዎች ላይ
የሚፈጽሙት ጥቃትን እንደ መንግስት ፖሊሲ እየሆነ ነው ይላል የአምነስቲ ኢንተርናሽናል ሪፖርት። የሪፖርቱ ዋነኛ ጭብጥ የሰፋሪዎቹ ጥቃት በግለሰቦች ወይም በተናጠል አክራሪዎች የሚፈጸም ድርጊት አይደለም። የሆኑ ጥቂት 2-3 ሆነው ተሰባስበው የሚፈጽሙት ወይም አንድ አክራሪ የሆነ ሰው መጥቶ የሚፈጽመው አይነት ጥቃት አይደለም የሚለው አምነስቲ የሰፋሪዎቹ ጥቃት የእስራኤል መንግስት የይዞታ ወይም የመሬት ጥቅለላ ግቦችን ለማፋጠን የተቀናጀና በመንግስት ዕውቅና የተሰጠው መሳሪያ መሆኑን የሚያሳዩ ማስረጃዎችን ማቅረብ ችሏል። እንግዲህ ልብ አድርጉ፣ በአምነስቲ ኢንተርናሽናል ሪፖርት ላይ የእስራኤል መንግስት በዛ አካባቢ ላይ የሚከናወኑ የሰፈራ ፕሮግራሞች፣ በዛ አካባቢ ላይ የሚፈጸሙ የሰፋሪዎቹ እንግዲህ በዛ የሚኖሩ ሰዎች ላይ የሚፈጽሟቸው ጥቃቶች፣ ጉዳቶች ባይዘበይ በጣም ብዙ የሚያሳዝኑ ለማየት የሚከብዱ ከባድ የሆነ አንዳንድ ቪዲዮዎች ይለቀቃሉ ከዛ ቦታ ላይ እና ቀደም ብዬ ነገርኳችሁ የ7 ወር ታዳጊው ጨቅላ የተገደለበት ጥቃትም አሁን በቪዲዮ ተይዟል እና በጣም ብዙ ከባባድ የሆኑ እንትኖች አሉ፣ ጥቃቶች አሉ። በተለይ እነዚህ ሰፋሪዎች የሚባሉ አካላት በዛ ስፍራ ላይ በአንድም ይሁን በሌላ ጥቃት ያደርሳሉ፣ ጥቃት ይፈጽማሉ እና የሚፈጽሙት ጥቃት የሚያደርሱት ጉዳት ያለ እስራኤል መንግስት ዕውቅና አይደለም ነው እያለ የሚገኘው አምነስቲ ኢንተርናሽናል። እና በማን ዕውቅና ነው ከተባለ እንደ አምነስቲ ኢንተርናሽናል ዘገባ ከሆነ የእስራኤል መንግስት የመሬት መጠቅለል ፖሊሲውን ለማስፈጸም ይሄኛውን ነገር እንደ ምን አድርጎታል? እንደ ስልት አድርጎታል። ሪፖርቱ የእስራኤል ወታደራዊና የፖሊስ ኃይሎች በጥቃቶቹ ላይ በንቃት መሳተፋቸውንና ወይም ጣልቃ መግባታቸውን አልፎ ተርፎም የእስራኤል ጠቅላይ ፍርድ ቤት ለፍልስጤማውያን ጥበቃ እንዲደረግ የተሰጠውን ተደጋጋሚ ትዕዛዝ ችላ ማለታቸውን ያሳያል። የእስራኤል ወታደራዊ ኃይል እንዲሁም የፖሊስ ኃይሎች በጥቃቶች ላይ በንቃት መሳተፋቸውንና ወይም ጣልቃ መግባታቸውን በተለይ እንዲህ አይነት ስራዎች የመንግስት ተሳትፎና ለጉዳዩ አዎንታዊ አቋም መያዝ በታህሳስ 22 መጨረሻ ላይ የጠቅላይ ሚኒስትር ቤንያሚን ኔታንያሁ 37ኛው መንግስት በጥምር ኃይል ከተመሰረተ ወዲህ ባሉ ጊዜ ይበልጡኑ ተባብሶ መቀጠሉ ይነገራል። ለምሳሌ ያክል በሚያዝያ 2025 ላይ የፋይናንስ ሚኒስትሩ ብዘሌል ስሞትሪችና እንዲሁም ሌላ አንድ ሚኒስትር አሉ ኦሪት ስትሮክ የሚባሉ እነዚህ በጋራ በመሆን ለሰፋሪዎቹ በዛ አካባቢ ላይ ለሚገኙ ሰፋሪዎች በአስቸጋሪ የመሬት አቀማመጥ ላይ የሚነዱ ተሽከርካሪዎችን፣ ካሜራዎችን፣ የሌሊት እይታ መነጽሮችን በኬብሮን አካባቢ ለሚገኙ ህገወጥ ሰፋሪዎች በመስጠት የግጦሽ መሬቶችን ለመያዝ ድጋፍ ማድረጋቸው ይገለጻል ወይም ያጋልጣል የአምነስቲ ኢንተርናሽናል ሪፖርት። በተለያየ አጋጣሚ ላይ በክኔሴት ጭምር ዌስት ባንክን የመጠቅለል ጉዳይ ደጋግሞ እየተገለጸ ዌስት ባንክን እንጠቅለል የሚለውን ጉዳይ በተመለከተ የሚያልፉ የውሳኔ ሐሳቦችም ጭምር እንዳሉ ልብ ይለዋል። እና በዚህ መካከል ነገሩ ደግሞ ወደ ሌላ አዲስ ምዕራፍ ውስጥ የተሸጋገረው በኦክቶበር 7 2023 የሐማስ ቡድን በእስራኤል ላይ ጥቃት ፈጽሞ ከዛ በእስራኤል ደግሞ በቡድኑ ላይ ወታደራዊ ዘመቻ ጀምራ የዓለም ትኩረት ወደ ጋዛ በመመለሱ ምክንያት የዌስት ባንክ ጉዳይ የተረሳ ቢመስልም ነገር ግን በመሬት ላይ ያለው እውነታ እንደሚያሳየው ከሆነ በተለይ ከጋዛ ትኩረትን ከወሰደችበት ከኦክቶበር 7 2023 ወዲህ ባሉት ዓመታት ውስጥ በዌስት ባንክ እየተፈጸመ የሚገኘው ጥቃት ከፍተኛ መባባስ ማሳየቱን ሪፖርቶች ያረጋግጣሉ። አምነስቲ ኢንተርናሽናል ይህንን ሪፖርት ይፋ ሲያደርግ ወይም ወደ እንደዚህ አይነት ድምዳሜ ላይ ሲመጣ ሰፊ የመስክ ምልከታዎችን፣ የሳተላይት ምስሎች ማረጋገጫ፣ 64 ጥልቅ ቃለ መጠይቆችን መሰረት በማድረግ ሲሆን በተለይም ይሄ ኤሪያ ሲ እየተባለ በሚገኘው 60% በሚሆነው የዌስት ባንክ አካባቢ ውስጥ ላይ ያሉ ነባራዊ ሁኔታዎች ላይ ስለማተኮሩ ነው እየተገለጸ የሚገኘው እና በአምነስቲ ኢንተርናሽናል ሪፖርት ላይ በተግባር በተጨባጭ በዚህ በቅርብ ጊዜያት ውስጥ ማለት ነው በአንድ አጋጣሚ መንደር የነበሩ ፍልስጤማውያኖች ይኖሩባቸው የነበሩ አሁን ላይ ግን ባዶአቸውን የቀሩና በቀጣይ የሰፈራ ፕሮግራም እንደሚከናወንባቸው የሚጠበቁ አካባቢዎችን ይዞ ወጥቷል። ለምሳሌ ሄርቤት ዛኑታ በደቡብ ኬብሮን ኮረብታዎች አካባቢ ላይ ያለ ስፍራ ነው። በአቅራቢያው ከሚገኝ የሜታሪም ፋርም ያሉ ህገወጥ የሰፋሪዎች እንቅስቃሴ በሚሰነዘር ተደጋጋሚና ቀጣይነት ያለው የጥቃት ዘመቻ ምክንያት በ2025 አጋማሽ ላይ
በሂርቤት ዛኑታ የሚኖሩ ነዋሪዎች ሙሉ በሙሉ ተፈናቅለዋል። መንደሪቱም ወድማለች። አይን ሳሚያ የሚባል ደግሞ አካባቢ አለ። በመካከለኛው ዮርዳኖስ ሸለቆ ውስጥ የሚገኝ ስፍራ ነው። ይህ ስፍራ በተቀናጀ ትንኮሳና በአካባቢው ላይ ያሉ መሠረተ ልማቶች በመውደማቸው ምክንያት በአይን ሳሚያ የሚኖሩ ማህበረሰቦች ለመፈናቀል ተገደዋል። አልፋሪሲያ የሚባለው አካባቢም እንዲሁ ተመሳሳይ ጣፈንታ ነው ያለው። አልፋሪሲያ፣ አይን አልሂልዌህና ማክሁል እየተባሉ የሚጠሩ በሰሜናዊ ዮርዳኖስ ሸለቆ ውስጥ ያሉ አካባቢዎች ቀጣይነት ባለው የመሬት ወረራ የመጥፋት አደጋ የተጋረጠባቸው አነስተኛ አርብቶ አደር ማህበረሰቦች የሚኖሩባቸው አካባቢዎች ናቸው። ነገር ግን እንዳልኳችሁ የመጥፋት አደጋ የተጋረጠባቸው ወይም ዛቻ አካባቢ ላይ ምናልባት ከሆነ ጊዜ በኋላ መለስ ብለን ብንመለከት ያ ቦታ ላይ የእስራኤል የሰፈራ ፕሮግራም ተከናውኖ ሊጠብቀን የሚችልበት ሁኔታ ነው ያለው። አምነስቲ ኢንተርናሽናል ከ420 በላይ ቪዲዮዎችንና ምስሎችን ከኦፊሻላዊ የመንግስት ሰነዶችና ህጋዊ የፍርድ ቤት ውሳኔዎች ጋር በማነጻጸርም ነገሩን እንደፈተሸ የገለጸ ሲሆን ሪፖርቱ ከመታተሙ በፊት ግንኙነቶች ለእስራኤል መከላከያ ኃይል ጋር ከብሔራዊ ደህንነት ጋር ከፍትህና ከገንዘብ ሚኒስትሮች ከነሱ አካላት ጋርም ለመገናኘት ወይም መልእክቶችን ለመለዋወጥ ጥረት ተደርጎ እንደነበረ ነው የተገለጸው። የወታደራዊ ቃል አቀባዩ ክፍል በሰጠው ምላሽ የእስራኤል ጦር ለሰፋሪዎች ጥቃት ምላሽ እንደሚሰጥ፣ ተጠርጣሪዎችን ለፖሊስ አሳልፈው እንደሚሰጥና ጣልቃ አለመግባትን የተመለከቱ የውስጥ ግድፈቶችን እንደሚመረምር ገልጿል። ሆኖም የአምነስቲ ሰነዶች እነዚህ መመርመሪያዎች በተግባር ላይ ስለመዋላቸውና ስለ ውጤታማነታቸው ጥያቄ ማንሳቱን ቀጥሏል። ይሄ የአምነስቲ ሪፖርት ላይ እንግዲህ ጠቅላላ አድርጎ እንደው ሰመሪውን ያቀረብኩላችሁ ብዬ ብገልጽ ይሻለኛል። እንደ ሰመሪ አድርገን እንያዘው እንጂ በጣም ብዙ ዝርዝር ነጥቦችን ያጠቃለለ ብዙ ዝርዝር ሐሳቦችን የያዘ ነው እና ዌስት ባንክ ውስጥ ያለው ነባራዊ ሁኔታ ከቀን ወደ ቀን አሳሳቢ ሊባል ወደሚችል ደረጃ ላይ ተሸጋግሯል። ታዲያ እንግዲህ በዚህ መካከል ነው የ7 ወር ጨቅላ በአንድ የእስራኤል ወታደር ጥይት የመገደሉ ዜና የተሰማው። እንዳልኳችሁ ባሳለፍነው ሳምንት አርብ ነው በዌስት ባንክ በእስራኤል ወታደሮች አማካኝነት የ7 ወር ጨቅላ ሕፃን የመገደሉ ዜና ከፍተኛ ቁጣን ቀስቅሷል። የእስራኤል መከላከያ ኃይል IDF በጉዳዩ ላይ መግለጫ ሰጥቷል። የIDF መግለጫ ትንሽ ያው የግድ መታየት ስላለበት earlier today ይላል። ይሄ ጥቃቱ ከተሰነዘረ በኋላ ወይም የ7 ወር ጨቅላው ሕፃን ላይ ጥቃቱ ከተፈጸመ በኋላ IDF በይፋዊ ማህበራዊ ትስስር ገጽ X ላይ የለቀቀው ምስል ነው። ይሄ በምስሉ ላይ የምታዩት ስክሪንሾት አድርጌው ነው። Earlier today, during operational activity in the area of Hebron, IDF soldier perceived a vehicle accelerating towards them. ዛሬ በሄብሮን አካባቢ የIDF ወታደሮች በስራ ላይ በነበሩበት ጊዜ ወደ እነሱ አቅጣጫ በፍጥነት የሚመጣ ተሽከርካሪ ተመለከቱ። ከዛ ያው እንግሊዘኛውን የግድ ማለት ስለሌለብኝ እንዳለ አማርኛውን እየተረጎምኩላችሁ ልቀጥል። ያ ተሽከርካሪ መኪና ወደ IDF ወታደሮች እየፈጠነ በሚመጣበት ሰዓት ላይ ከIDF ወታደሮች መካከል አንደኛው አንድ ጥይት ሲንግል ሻትስ ምን ማለት እንደሆነ አላውቅም። ሲንግል ሻትስ ማለት ሲንግል ማለት ነጠላ ነው። ሻትስ የሚለው ቃል ደግሞ ብዙ መሆኑን ይገልጻልና አንድ ወታደር ብዙ ጥይቶችን ተኮሰ በሚል እንያዘውና እንቀጥል። ምክንያቱም የተመዘገበው አደጋ ላይ የ7 ወሩ ጨቅላ ከሞተ በኋላ ቤተሰቦቹ ላይም ጉዳት ስለደረሰ መቼስ በአንድ ጥይት እንደ ጆን ኤፍ ኬኔዲ በዚህ ገብቶ በዚህ ወጣ አይነት ነገር ውስጥ ስለማንገባ ተከታታይ ጥይቶች ተተኩሰዋል ብለን እናስብና ወደ መኪናዋ ተተኮሱ። በዚህ ምክንያት 3 ፍልስጤማውያን ተጎዱ እና ከዛ ለሕክምና እርዳታ ወደ ሕክምና ጣቢያዎች ተወሰዱ። የመጀመሪያ ምርመራ ውጤታችን የተጎዱት ሰዎች ሲቪሊያን ናቸው ወይም ሰላማዊ ዜጋ ናቸው። ክስተቱ አሁን ላይ እየተመረመረ ነው። የምርመራ ውጤቱም ለሚመለከታቸው አካላት ገቢ ይደረጋል። ያው እነሱ እርምጃ ይወስዳሉ እንደማለት ነው። ለሚመለከታቸው አካላት ይሰጣል። ከዛ መጨረሻ ላይ ያለችው ሐሳብ the IDF expresses deep sorrow for any harm caused to uninvolved individuals. የእስራኤል መከላከያ ኃይል በሰላማዊ ዜጎቹ ላይ ለተፈጠረው አደጋ ጥልቅ የሆነ ልባዊ ሐዘኑን ይገልጻል። ይሄ እንግዲህ ባሳለፍነው አርብ ወይም ባለፈው አርብ የእስራኤል መከላከያ ኃይል
እንግዲህ በአንድ ቤተሰብ አባላት ላይ በፈጸመው ጥቃት የተፈጸመው ወይም የደረሰው ጉዳትን በተመለከተ ይፋ ያደረገው ሪፖርት ነው ወይም ይፋ ያደረገው መግለጫ ነው። ምንድነው የሚለው? አንደኛ አንድ ተሽከርካሪ ፍጥነቱን ጨምሮ ወደ እነሱ መጣ። ያን በመገንዘባቸው ምላሽ ለመስጠት ሲሉ ከወታደሮቹ አንዱ ወደ ተሽከርካሪው ጥይት መተኮሱን ቀጠለ። በዛ ምክንያት 3 ኢንዲቪጁዋልስ ጉዳት ደረሰባቸው። ከዛ ለሕክምና ተወሰዱ እያለ ነው የሚገልጸው። ከዛ በዛው በእስራኤል ውስጥ የሚገኝ የሰብአዊ መብቶች መረጃ ማዕከል ብትሰሌም ይባላል እና ይህ የሰብአዊ መብቶች መረጃ ማዕከል የቪዲዮ ምስል በማግኘቱ ሳቢያ ያንን የቪዲዮ ማስረጃ ለቀቀው እና ያ የቪዲዮ ማስረጃ የእስራኤል መከላከያ ኃይል ክስተቱን በተመለከተ ተፈጥሯል ብሎ ካወጣው መግለጫ ጋር ፍጹም የማይገናኝና በእርግጥም የእስራኤል መከላከያ ኃይል ያወጣው መግለጫ ሐሰተኛ መሆኑን የሚያሳይና የሚያመላክት ነው። በቪዲዮ ላይ አይቼዋለሁኝ። እንደዚህ አይነት ቪዲዮዎች ያው ከባድ ስለሆኑ ገብታችሁ ልትመለከቷቸው ትችላላችሁ በራሳችሁ መንገድ። እኔ ግን ከቪዲዮ ላይ የተፈጠረውን ነገር ባይኔ አይቼዋለሁኝ። እሱን ነገር ነው የምነግራችሁ። በምስሉ ላይ እንደሚታየው እንግዲህ አቡ ሃይካል ይባላል። አሁን ሰለባ የሆኑት ቤተሰቦች ሰውየው አቡ ሃይካል ይባላል። የአቡ ሃይካል ቤተሰብ ይጓዝበት የነበረው መኪና አሁን የእስራኤል መከላከያ ኃይል እንዳለው በፍጥነት እየበረረ የመጣ መኪና አልነበረም። ቁም ሲሉት የቆመ መኪና ነው። መኪናው ከቆመ በኋላ ነው ወታደሮች የተኩስ ሩምታ የከፈቱበት። ፍጥነቱን ጨምሮ ወደ እነሱ እየመጣ ያለ ተሽከርካሪ አልነበረም። ይሄ መኪና ወይም ይሄ ተሽከርካሪ እንደተባለው በፍጥነት መጣ ሲባል እኮ አደጋ ያለ መስሏቸው ነው፣ የሆነ ጉዳት ሊያደርሱባቸው መስሏቸው ነው ተብሎ ነው እንግዲህ በፍጥነት መጣ የሚለው። በቪዲዮ ላይ ግን ተባባሪ ሆነው መጥተው አጠገባቸው ቆመው መኪናው አጠገባቸው ቆሞ የነበረበት አጋጣሚ አለ። ከዛ በኋላ ነው ተኩስ ከተከፈተ በኋላ 7 ወር ሕፃን ጨቅላ ላይ እንግዲህ የሞት ክስተት የተመዘገበው። ይሄ ለማየትም ለማውራትም ለመስማትም ከባድ ነገር እንደሆነ አውቃለሁኝ። ነገር ግን እስራኤል በዌስት ባንክ ውስጥ እያከናወነች ያለው ነገር ራይት ነው ይህን ያክል ከባድ ሊባል የሚችል ደረጃ ላይ እንዳለ መታወቅ ስላለበት ነው። ይህን ጉዳይ በተመለከተ እስራኤል መከላከያ ኃይል አንደኛ ማስመሰል አልነበረበትም። እንደዚህ ሆኖ በቃ ስህተት ከተፈጠረ ስህተት ተፈጥሯል ብሎ የ7 ወር ጨቅላው የተገደለበት ከዛ ተጠያቂነትን ማምጣት። አሁን ፕሮብለም እኮ ችግሩን መሰላችሁ፣ ይህንን ጥቃት የፈጸሙ ሰዎች ተጠያቂ አይሆኑም። የእስራኤል መከላከያ ኃይል አባላቱ ተጠያቂ አይሆኑም። ማንም ዞር ብሎ እንዲህ የሚላቸው ነገር የለም። እስኪ አሁን በቪዲዮ ጭምር በአንድ ቪዲዮ አይደለም በ2-3 ቪዲዮ ነው ነገሩ የእስራኤል መከላከያ ኃይል ያወጣው መግለጫ እና አክቹዋሊ መሬት ላይ የነበረው ነገር ፍጹም የተለያየ እንደሆነ የሚያረጋግጠው 2-3 ቪዲዮዎች አሉ። እስኪ አሁን የእነዚህን ሰዎች በሐሰት ለመጠበቅ ከመሞከር ይልቅ እነዚህ ሰዎች በሕግ እንዲጠየቁ ለምን የተኮሰው ሰውዬ የገደለው ሰውዬ የ7 ወር ሕፃን ጨቅላ የገደለው ሰው ለምን በሕግ አይጠየቅም? ሰላማዊ ዜጎች ላይ ተኩስ የከፈቱ ሰዎች ለምን በሕግ አይጠየቁ? ያን የማድረግ ፍላጎት ስለሌለ ጭምር ነው። በሕግ የመጠየቅ ፍላጎት ስለሌለ ጭምር ነው። የእስራኤል መከላከያ ኃይል በዌስት ባንክ ውስጥ አሁን ላይ በቃ ዌስት ባንክ የጊዜ ጉዳይ ካልሆነ በቀር ጁዲያና ሰማሪያ በሚለው በእስራኤል ድንበር ውስጥ ትጠቃልላለች የሚለው ነገር ከቀን ወደ ቀን እየተጠናከረ ነው። እነ ዶናልድ ትራምፕም ይህንን ጉዳይ ቃል ገብተው ነበር እንደምታውቁትና ከ600 እስከ 700 ሺህ በላይ የሚጠጉ የዌስት ባንክ ሰዎች ባሉበት ምድር ላይ እኔ እንዴት እንደሆነ አላቅም፣ ወይም እንዴት እያሰቡት እንደሆነ አላቅም። ለነገሩ የ7 ወር ሕፃን የ7 ወር ጨቅላ ለመግደል የማይራራ ልብ አይዶን ነው ምን ልጠብቅ እንደምችል። ስለዚህ ዌስት ባንክ የሚባለው ያው በተደጋጋሚ የጋዛው ጉዳይ ከዛም የኢራን የእስራኤልና አሜሪካ በጋራ ሆነው ጦርነት የቀጠሉበት ጉዳይ እነሱ ስለሚሸፍኑትና ብዙም ስለማይወራ እንጂ ዌስት ባንክ ውስጥ በጣም ብዙ ልብ ሰባሪ ነገሮች የተከናወኑ ነው። ከነዛ ነገሮች መካከል አሁን ከሰሞኑ የ7 ወር ጨቅላ ሕፃን ልጅ በእስራኤላዊ ወታደር የተገደለበት ታሪክ አንዱ ነው። የዌስት ባንክ ሰዎች ጉዳይ በዚህ ደረጃ የሚገለጽ ነው። ያለው የፍተሻ ሁኔታ መንቀሳቀስ የማይችሉ መሆናቸው ከቦታ ቦታ ያለ እስራኤል ወታደራዊ ኃይል ፈቃድ መንቀሳቀስ አይችሉም። የፍተሻው ጉዳይ በቤቶቻቸው ያለበት ነባራዊ ሁኔታ እስራኤላውያን ሰፋሪዎች እንዴት ሰብአዊ መብቶቻቸውን እየጣሱ እንደሆነ ብዙ የሚያሳዝን ነገር አለ። በጣም በዌስት ባንክ አሁን
በእንዲህ አይነት የጭንቅ ሁኔታ ውስጥ ትገኛለች የሚለው የዛሬው ጥንቅር ነበር። አብራችሁ ስለነበራችሁ ልባዊ ምስጋናዬ በያላችሁበት ይድረስ። ክብራትና ክብራን፣ ነጻነት ላቀው ነበርኩኝ በገበያ ፖድካስት። አብራችሁ ስለነበራችሁ ልባዊ ምስጋናዬ በያላችሁበት ይድረስ። በምዕራፍ 2 ደግሞ በሌላ ርዕሰ ጉዳይ ወደ እናንተ መመጣ ይሆናል። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።